ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። Could find themselves above that survival line 10 days time, who knows? For 2 months they've been down there in that relegation zone. Here's Mbeumo, clipped it again! Oh, and in it goes! Benjamin Šeško! Absolute heartbreak for West Ham and for Nuno Espirito Santo! It's been coming. In fairness to Man United, they have pushed really hard to try and find a way back into this game. What a clever finish. It's not the best ball in really from Bryan Mbeumo, but doesn't he do well, Šeško, to get across that near post and guide it into the corner. It's such a clever goal. ቀደም ሲል እንግዲህ ሰማነው ቤንያሚን ሼሽኮ ከመጨረሻው ደቂቃ ግብ ሲያስቆጥር የነበረውን ስሜት ነው። ለዌስት ሃምና ለኑኖ ልብ የሚሰብር ነበር ማለት ይቻላል። ምክንያቱም ጨዋታው ሊጠናቀቅ ሰከንዶች ብቻ ነበር የቀሩትኝ። ለማንቸስተር ዩናይትድ ግን ከመሸነፍ ያዳነችና ምናልባት በሻምፒየንስ ሊግ ፉክክሩ ላይ ለውጥ ልታመጣ የምትችል 1 ነጥብ ነው ማግኘት ይቻሉት። ይህንን ጉዳይ እንመልከት። ልክ ነው። ትላንትና ከዌስት ሃም ዩናይትድ ጋር በለንደን ስቴዲየም ነበር ማንቸስተር ዩናይትድ ጨዋታውን ያደረገው። በቅርብ ጊዜ ማይክል ካሪክ አንዳንድ ሬከርዶችን ሲያሻሽል ቆይቷል። ለምሳሌ ለ8 ተከታታይ ጨዋታዎች ማንቸስተር ዩናይትድ አርሰናልን ማሸነፍ አልቻለም ነበር። በሱ አሰልጣኝነት ስራ አሸንፏል። ለ9 ጨዋታዎች ቶተንሃምን ማሸነፍ አልቻለም ነበር። ቶተንሃምን አሸንፏል። ከሲቲ ጋር ባለፉት 3 ጨዋታዎች ነው ማሸነፍ ያልቻለው። እሱንም እንደዚሁ ሲቲን አሸንፏል። እንደዚህ ወደ ዌስትሃም ሜዳ ደግሞ ሲሄዱ በለንደን ስቴዲየም ማንቸስተር ዩናይትድ ባለፉት 3 ሲዝኖች በተከታታይ ተሸንፏል። በዚሁ ስቴዲየም 4ኛ ሊሆን ተቃርቦ ነበር። ትላንትና ግን ቤንያሚን ሼሽኮ ባለፈው ከፉልሃም ጋር እንዳደረገው በተቀይሮ ገብቶ 96ኛው ደቂቃ ላይ በጣም አስደናቂ አጨራረስ የሚደንቅ ጎል ነው ትላንትና ያስቆጠረው። በቴክኒክ በተለይ ምናልባት ኳስ ተጫውተው በኤሊት ደረጃ ተጫውተው የሚያውቁ ሰዎች የበለጠ ሲያብራሩት፣ አጥቂዎች የበለጠ ሲያብራሩት የበለጠ ተረጃለሽ እንዴት አይነት ፍጹም የሚደንቅ አጨራረስ እንደሆነ። ደግሞ በዛ ላይ ዋጋው በጣም ከፍተኛ ነው። እንግዲህ ለቻምፒየንስ ሊግ የሚደረገው ፍክክር ቼልሲ አቻ ወጥቷል፣ ግን ሊቨርፑል የሚያሸንፍ ከሆነ ዛሬ ሰንደርላንድን የነጥብ ልዩነቱ የበለጠ ሊጠብ ይችላል። ወደ ኋላ ተመልሰን ስናየው ሲዝኑ መጨረሻ ላይ ምናልባት በጣም አስፈላጊ 1 ነጥብ ያስገኘ የአቻነት ጎል ሆኖም ልናየው እንችላለን። እሱ በሲዝኑ መጨረሻ ቡድኖቹ እንደሚኖራቸው ውጤት የሚወሰን ነው። ማንቸስተር ዩናይትድ ንጹህ የጎል ዕድል ለመፍጠር በጣም የተቸገረበት 0.69 ኤክስጂ ብቻ ያስመዘገበበት ከፍተኛ የኳስ ቁጥጥር ብልጫ ቢኖረውም ግን ያ ካቲንግ ኤጅ የሚሉት የመጨረሻው 30 ሜትር ላይ ጥራት ያላቸው በርካታ የጎል ዕድሎችን ለመፍጠር ዳገት የሆነበት እንደሚፈራው የሎ ብሎክ ቡድኖችን በሚገጥምበት ጊዜ ብዙ ስፔስ በማይኖርበት ጊዜ በትልልቅ ጨዋታዎች ላይ የሚኖረው ስፔስ በማይኖርበት ጊዜ እንዴት ኮምፓክት ሲሆን ጨዋታው እንደሚቸገር ያየንበት ምናልባት የካሪክ ትልቁ የቤት ስራ ከዚህ በኋላ ብዙ ጊዜ እናነሳውም የነበረው ነገር እንግዲህ ከትልልቅ ቡድኖች ጋር በመጫወት ስለነበር የጀመረው አርሰናል ማንቸስተር ዩናይትድ ዶሚኔት ለማድረግ ነው የሚመጣው። ማንቸስተር ሲቲ ማንቸስተር ዩናይትድን ዶሚኔት ለማድረግ ነው የሚመጣው። የፕሪሚየር ሊግ 1ኛና 2ኛ ቡድኖች በመሆናቸው ምክንያትም በቡድኖቹ ጥራትም እንደዚህ አይነት ቡድኖችን ለመገንባት በተወሰደው ጊዜም በጨዋታ ባህሪያቸው ምክንያት ስለዚህ ብዙ የመልሶ ማጥቃት ጨዋታዎችን ለመጫወት ይመቻል፣ በሽግግር ለመጫወት ይመቻል። ዌስትሃም እንደዛ አይደለም። ዌስትሃም አያጠቃም ማለት አይደለም። ዌስትሃም ከማንቸስተር ዩናይትድ የተሻለ ኤክስጂ ነበረው። ለምሳሌ ትላንትና 1.15 ነበረው። ነገር ግን በአብዛኛው በጣም ኮንሰርቫቲቭ የሆነ የመከላከል ጨዋታ ሊሆን እንደሚችል መገመት ይቻል ነበር እና በቂ የጎል ዕድል ለመፍጠር በተቸገሩበትም ጊዜ ነው ይሄ ተጫዋች ተቀይሮ ገብቶ እንደ አይነት ጎል ያስቆጠረው። እንግዲህ እንደ እድል ሆኖ ካሪክ ከቤንች ተነስተው ብዙ ከፍተኛ ዋጋ ያላቸውን የመጨረሻ ደቂቃ ጎሎች የሚያስቆጥሩ ተቀያሪ ተጫዋቾችን በዩናይትድ ተጫዋችነቱ ምክንያት ያውቃል። ኦሌ ጉናር ሶልሻር ይሄንን ሲያደርግ አይቷል። ሃቪየር ሄርናንዴዝ ቺቻሪቶ ይሄንን ሲያደርግ አይቷል።
በአንድ ዩኒክ አጋጣሚ ፌዴሪኮ ማርኬዳ ይህንን ሲያደርግ አይቷል። የ2008-9 የፕሪሚየር ሊግ ሲዝን ላይ በጣም ትልቅ ጎል ነበር አስቶን ቪላ ላይ ባለቀ ሰዓት ያስቆጠረው ጎል እና ከቤንች ተነስተው ብዙ ፌመስ ጎሎች ያስቆጠሩ ተጫዋቾችም በማንቸስተር ዩናይትድ ተጫዋችነቱ ምክንያት ያውቃል። እና ዩናይትድ በዚህ ውድድር ዘመን ብዙ ባለቀ ደቂቃ ብዙ ጎል አስቆጥሯል በዚህ ሲዝን ከካሪክም ጋር ከሱ በፊት ከሩበን አሞሪም ጋር። ግን በሱ ጊዜ ደግሞ ባለፈው አርሰናልን ሲያሸንፈው ማቴዎስ ኩኛ 87ኛው ደቂቃ ላይ ነበር ያቺን ግሩም የማሸነፊያ ጎል ያስቆጠረው። ሼሽኮ ራሱ ደግሞ ባለፈው በ98ኛው ደቂቃ ላይ ነበር ፉላም ላይ ያቺን ጎል ያስቆጠረው። ትላንትና ደግሞ 96ኛው ደቂቃ ላይ። በአጠቃላይ ዩናይትድ በዚህ ውድድር ዘመን ከ75ኛው ደቂቃ በኋላ 13 ጎሎች አስቆጥሯል። በፕሪሚየር ሊግ በዚህ ሶስተኛ ነው በመጨረሻዎቹ 15 ደቂቃዎች ባስቆጠራቸው ጎሎች። ሊቨርፑል እና ብሬንፎርድ ብቻ ናቸው ከማንቸስተር ዩናይትድ የበለጠ በመጨረሻዎቹ 15 ደቂቃዎች ብዙ ጎሎች ያስቆጠሩት 14 ጎሎች ሁለቱም ቡድኖች በማስቆጠራቸው የተነሳ በካሪክም ጊዜ ይሄ ቀጥሏል። ለዚህ ነው አሁን ያ የፈርጊ ታይም የሚባለውን የካሪክ ታይም ማለት የጀመሩት ሰዎች። መጨረሻም ላይ ብዙ ሪስኮች ወስዷል። ሰፊ የሜዳ ስፍራ ለመከላከል የሚሻለውን ሌኒ ዮሮን አስገብቶ ሃሪ መጓየርን አስወጥቷል። የበለጠ ሪስክ የመውሰድ ፍላጎት ስለነበረው የተደረገ ለውጥ ነው። የመሀል ተከላካይ በመሀል ተከላካይ ግን በጣም የተለየ ፕሮፋይል ባለው የመሀል ተከላካይ ሃሪ መጓየር በጣም ግሩም የቦክስ ተከላካይ ነው። በተለይ በትልልቆቹ ጨዋታዎች ይህንን ማየት ይቻላል። ከማንቸስተር ዩናይትድ የመከላከል ባህሪ አንጻር የበለጠ ኮንሰርቫቲቭ የበለጠ ዲፕ የሆነ የመከላከል ቅርጽ ስለሆነ የሚኖረው ግን ደግሞ በተለይ ከዌስትሃም ጋር የበለጠ ሪስክ መውሰድ በሚያስፈልግበት ጊዜ የበለጠ ሰፊ የሜዳ ክፍል መከላከል የሚያስችል አካላዊ ቅልጥፍና ያለው ተከላካይ ያስፈልጋል። ይህን እንደ ፕሮአክቲቭ ለውጥን ማየው። በኋላ ደግሞ የመጨረሻዎቹ 10 ደቂቃዎች ላይ ተከላካይ አስወጥቶ አጥቂ ያስገብቷል። ዚርክዜን ተጠቅሟል። ስለዚህ መጨረሻዎቹ ደቂቃዎች ላይ ብዙ የማጥቃት ተጫዋቾች የነበሩበት በሶስት ተከላካዮች ብቻ የተጫወተበት ከአራቱ ተከላካዮች አንዱን አስወጥቶ ማለት ነው ብዙ ሪስክ የወሰደበት ነው። ስለዚህ አሰልጣኙ መጨረሻ አካባቢ ትልልቅ ሪስኮች ወስዷል። የዛም ሪስክ ውጤት ነው። ምክንያቱም ዚርክዜ ቀድሞ ለማስቆጠር ተቃርቦ ነበር። በኋላ ደግሞ ሼሽኮ ሌላ ተቀይሮ የገባ ተጫዋች ጎሉን አስቆጥሮታል። ስለዚህ ማንቸስተር ዩናይትድ ይህንን ጨዋታ ቢያንስ ሳይሸነፍ እንዲወጣ ሆኗል። ግን ያ ሁልጊዜ የምንለው ፈተና ግን ነበር። ምክንያቱም ከሌሎቹ ጨዋታዎች የተለየ ነበር። ይሄ በተለይ በመጀመሪያዎቹ 3 ጨዋታዎች ማንቸስተር ዩናይትድ ከማንቸስተር ሲቲ፣ ከአርሰናል እና ከፉልሃም ጋር ሲጫወት በእነዚህ 3 ጨዋታዎች የማንቸስተር ዩናይትድ አማካይ የኳስ ቁጥጥር መጠን በፐርሰንት 42% ነበር፣ የፉልሃምንም ጨምረን ማለት ነው። ከዛ የቶተናም ጨዋታ መጣ። የቶተናም ጨዋታ ሰኞ ዕለት ስናነሳ እንደነበረው የመጀመሪያውን 10 ደቂቃ ማንቸስተር ዩናይትድ 70% ቀጥሎ የነበረውን 10 ደቂቃ ቶተናም 83%። እንዲህ የሆነ ነበር ጨዋታው የሄደ የነበረው ፖሴሽን እየተቀያየሩ። ማንቸስተር ዩናይትድ በፖሴሽን ዲክቴት ያደረገው ጨዋታ አልነበረም እስከ ቀይ ካርዱ ድረስ። ቀይ ካርዱ ከወጣ በኋላ ግን ግልጽ ነው ጨዋታው ምን አይነት መልክ ሊይዝ እንደሚችል። ቶተናም በቁጥር አንሷል። አንድ የማጥቃት ተጫዋች ቀንሶ ሌላ ተከላካይ ማስገባት ነበረበት እና ዩናይትድ ከ70% በላይ የኳስ ቁጥጥር ድርሻ ነበረው በዛ ጨዋታ ላይ። የትላንትናው ጨዋታ ግን እንግዲህ የቶተናሙ ጨዋታ የራሱ ኮንቴክስት ስላለው ማለት ነው ቀይ ካርዱ። ከዛ በኋላ የጨዋታውን ባህሪ ወስኖታል። ቶተናም ከዛ በተለየ ሁኔታ ሊጫወት አይችልም በ10 ተጫዋች ኦልትራፎርድ ላይ፣ ሊያውም እንዲህ ኮንፊደንስ የራቀው ቡድን ሆኖ ዩናይትድን ኦልትራፎርድ ላይ በፖሴሽን ከዛ በኋላ ዶሚኔት ማድረግ የሚችልበት እድል አልነበረውም። ስለዚህ ዩናይትድ ከ70% በላይ ኳስ ተቆጣጥሮ ቢወጣም እዛ ጨዋታ ላይ የጨዋታው ሁኔታ ነው እንደዛ እንዲሆን ያደረገው። ትላንትና ግን አንደኛው ቡድን ከፍተኛ የኳስ ቁጥጥር ብልጫ እንደሚኖረው አንደኛው በጣም በአነስተኛ የኳስ ቁጥጥር ብልጫ ድርሻ እንደሚጫወት አይንን ጨፍኖ ማሰብ ይቻል ነበር እና በሁሉም ጨዋታዎች ከቶተናሙ ጨዋታ በስተቀር ከ50% በታች ነበር የኳስ ቁጥጥር ድርሻ ነበር። አሁን ይሄን ነገር በተመሳሳይ ጊዜ ከሩበን አሞሪም የአሰልጣኝነት ዘመን ጋር እናነሳው ነበር። ዩናይትድ ፌመስሊ ከ65% በላይ ኳስ በሚቆጣጠርባቸው ጨዋታዎች በጣም አነስተኛ ጨዋታ የማሸነፍ ስኬት ነው ያለው። ይሄ ደግሞ ፓተርን ነው። በካሪክ ዘመን ብቻ የነበረ አይደለም፣ በአሞሪም ዘመን ብቻ የነበረ አይደለም። በቴንሃግም፣ በጆዜ ሞሪኞም፣ በኦሌ ጉናር ሶልሻን፣ በሌሎችም አሰልጣኞች ስር ማንቸስተር ዩናይትድ ትልልቅ ጨዋታዎችን በእነዚህ ሁሉ አሰልጣኞች ስር አሸንፏል። ምናልባት ከቫንሃል በስተቀር የቫንሃልም በጣም ዝግ ያለ የማንቸስተር ዩናይትድ ደጋፊዎች
አታክ የሚል ተቃውሞ የሚያሰሙበት ስሎ ፖሴሽን የሚያሰለች ፖሴሽን በቂ ፔኔትሬሽን ያልነበረው ፖሴሽን ነው የነበረው። ትልቁ ጥያቄ የሚሆነው ይሄ ነን ፖሴሽን እና በትራንዚሽን መጫወት ለትልልቅ ጨዋታዎች ይሆናል። በጣም ቤዚክ የሆነ የመከላከል ፐርፎርማንስ ቡድን ውስጥ ካሳየ ድረስ በዲፓርትመንቶች መካከል ያለው ርቀት የተጠበቀ እስከሆነ ድረስ እና በትልቅ ጨዋታ ደግሞ ሞቲቬት ለማድረግ ተጫዋቾችንም ብዙ አያስቸግርም። ስለዚህ የሁሉም ተጫዋቾች ሞቲቬሽን በጣም ጥሩ ነው። ስትራክቸራሊ ግን ብዙ ጊዜ የምትጫወቸው ደግሞ እንደዚህ አይነት ጨዋታዎችን ትልልቅ ጨዋታዎች ስንት ናቸው በሲዝኑ በሙሉ? ምናልባት 10-12 ቶተናም ከጨመርን ከዛ ይበልጡ። ስለዚህ የሚበዙት ጨዋታዎች ከመካከለኛና ከዛ በታች ካሉ ቡድኖች ጋር የሚደረጉ ጨዋታዎች ናቸው። ከመካከለኛና ከዛ በታች ያሉ ቡድኖች ደግሞ ልክ ትላንትና ዌስትሃም በተጫወተበት መንገድ ለመጫወት የሚሞክሩ ቡድኖች ናቸው እና ትላንትና ማንቸስተር ዩናይትድ 65% የኳስ ቁጥጥር ድርሻ ነበረው። ግን በካሪክ አሰልጣኝነት ስር በፐርፎርማንስ በኩል ቀዝቀዝ ያለው ፐርፎርማንስ ይሄኛው ፐርፎርማንስ ነው ማለት ይቻላል። ግን ይሄ ሲጠበቅ የነበረ ነገር ነው። አሁን ያለፈው የፉልሃም ጨዋታ እንደ ትልቅ ቴስት ተቆጥሮ ነበር። ምክንያቱም ፉልሃምም ቅድም ባልኩት ካቴጎሪ ውስጥ የሚመደብ ስለሆነ፣ ግን ማንቸስተር ዩናይትድ ቀድሞ ጎል አስቆጠረና ፉልሃም የሚከላከለው ውጤት አልነበረውም። ሎ ብሎክ ትርጉም የሚሰጠው የምትከላከዩ ውጤት እስካለ ድረስ ነው። ወይ አቻ ከሆነ ወይም እየመራሽ ከሆነ ብቻ ነው። ሪስክ መውሰድ ነበረባቸው። ማንቸስተር ዩናይትድ ኤርሊ ነው እዛ ጨዋታ ላይ ጎል ያስቆጠረው። ስለዚህ የፉልሃምንም ማርኮስ ሲልቫም ራሱ ፕሮፐር የሎ ብሎክ አሰልጣኝ አይደለም፣ ግን እንደው ኦልትራፎርድ ላይ እንደዚህ አይነት አፕሮች ይኖረዋል ብለን እንኳ ብናስብ ግን ምክንያት አልነበራቸውም በሎ ብሎክ የሚጫወቱበት። ስለዚህ ፉልሃም በፖሴሽን በልጦ ነው የወጣው እዛ ጨዋታ ላይ። ፖሴሽን ሁሉም ነገር ማለት አይደለም፣ ግን የፉልሃምን የጨዋታ ባህሪ እንዴት ዲክቴት እንዳደረገው የሚያሳይ ነው። ከዛ ማንቸስተር ዩናይትድ 2-0 መራ። ስለዚህ የበለጠ እንዲያውም ሪስክ መውሰድ ነበረባቸው 2-2 ለመሆን ከ1-0 የበለጠ ስለሆነ የበለጠ ሪስክ መውሰድ አለባቸው። ከዛ ጨዋታ የሆነ አይነት ውጤት ከኦልትራፎርድ ይዞ የመሄድ ትንሽ እንኳ ፍንጭ እንዲኖር እና ሎ ብሎክ አልነበረም ያ ጨዋታ። ዩናይትድ የተለመደውን በአርሰናልም በሲቲም ጨዋታ ላይ ያደረገውን በትራንዚሽን የመጫወት ፕላን መተግበር የሚችልበት እድል ነበረው። ትላንትና ነው ለዚህ የተለየ ፈተና ይሆን። አሁን ጥያቄ የሚያስነሳው እንደዚህ ሲሆን ሁሉም ተጫዋቾች ማለት ይቻላል እምቤሞን የበለጠ ወደ ግራ ወስዶ ነው ትላንትና የተጠቀመበት። አማድ በቀኝ በኩል ነበር። ማቴዎስ ኩኛ ነው ሀሰተኛ 9 ቁጥር ልበለው ፕሮፐር አውት ኤንድ አውት 9 ቁጥር ስላልሆነ ብሩኖ ከነሱ ጀርባ አለ። አሁን እንደዚህ ሲሆን ወደ ኋላ ይመጣሉ ሁሉም ተጫዋቾች። ዌስትሃም ወደሚፈቅድላቸው ዞን ነው የሚመጡት። ግን ዌስትሃም የዩናይትድ ተጫዋቾች ኳስ እንዲቆጣጠሩ ወደሚፈቅድበት የሜዳ ስፍራ ነው የሚመጡት። ብዙ አደጋ በማይፈጥሩበት ቦታ ነው የሚመጡት እነዚህ ተጫዋቾች። ስለዚህ በባህሪው ምክንያት ወደ ኳስ የሚመጣ አይነት ተጫዋች ነው ማቴዎስ ኩኛ። ብሩኖም ወደ ኳስ የሚመጣ ተጫዋች ነው። እምቤሞ ግራ ላይ ነው የተጫወተው። አማድን ቦልቱ ፊት የክንፍ ተጫዋች ነው። ሪፈረንስ አልነበራቸውም ሳጥን ውስጥ። በተለይ ልክ እንደዚህ ሲሆን ከፊት ማንቸስተር ዩናይትድ ኳሱን ይቆጣጠራል። ብዙ ኢንትረስቲንግ የሆኑ ስለ ሮንዶ እናነሳ ነበር ሰሞኑን ካሪክ ከመጣ በኋላ በአንዳንድ ጠባብ ቦታዎች የሚያደርጓቸውን ፈጣን ቅብብሎች መሀል ባልገባ የምንለው እኛ በተለምዶ ልክ እንደዚህ አይነት ለማየት ደስ የሚል የፖሴሽን ፌዝ ነበራቸው። ግን በቂ አደጋ የሚፈጥር አልነበርም። ዌስትሃምን የሚፈትን የዌስትሃምን የተከላካይ ክፍል ፔኔትሬት የሚያደርግ ምንም አይነት አደገኛ ቦታ አልነበርም። ትላንትና 65% የኳስ ቁጥጥር ድርሻ ኖሮት 3 ኢላማውን የጠበቀ ሙከራ ብቻ 0.69 ኤክስጂ ብቻ እኔ ያስመዘገበው። ይሄ የሚነግረን በሌሎች አሰልጣኞች የታየው ተመሳሳይ ችግር አሁንም እንዳለ ነው። አንድ ትልቅ የጎል እድል ብቻ ነው የፈጠረው፣ ቢግ ቻንስ የሚባለው አንድ ትልቅ የጎል እድል ብቻ ነው የፈጠረው እና አሁን ይሄ ነው በቃ ትልቁ ችግር። እንግዲህ ምናልባት እንግዲህ አሁን አንዳንድ ጊዜ አሰልጣኞች በልማድ እንደ ክሊሼ አንድ የሚባል ነገር አለ፣ የሚያሸንፍ ፎርሙላ አይነካም የሚባል። ቡድኑ እስካሸነፈ ድረስ እየሰራ እስከሆነ ድረስ መነካት የለበትም። አሰልጣኙ ከመጣበት ጊዜ ጀምሮ ኦልሞስት ተመሳሳይ 11 ነው እየተጠቀመ የነበረው። የዶርጉ መጎዳት ኩኛን የመጀመሪያ አሰላለፍ ውስጥ እንዲካተት አደረገው። የመጀመሪያዎቹን 2 ጨዋታዎች ከሲቲና ከአርሰናል ጋር ተጠባባቂ ሆኖ ይጀምር ስለነበር ከዛ በኋላ ግልጽ ነው በቃ ከሱ በስተቀር ሌላ ለውጥ አላደረገም። ግን የባላጋራ ቡድንን ባህሪ ደግሞ ማየት ያስፈልጋል። በጣም ትንሽ አዳፕት ማድረግ የሚያስፈልግ ከሆነ የትላንትናው ጨዋታ ላይ ያንን ማድረግ የነበረበት ይመስላል። የሼሽኮ አይነት በኋላ ጎሉን ስላስቆጠረ አይደለም፣ ግን እንደ ፕሮፋይል እንዲህ አይነት ተጫዋች ያስፈልጋቸው ነበር። የበለጠ ሁለቱን የመሀል ተከላካዮች ኦኩፓይ የሚያደርግ አይነት ተጫዋች። ያ በሌሎቹ ጨዋታዎች የሰራው የጨዋታ ፕላን ለዌስትሃም ጨዋታ ላይሰራ ይችላል።
ዌስትሃም በጣም ግትር የመከላከል ቅርጽ ይዞ ይጫወት ስለነበር ፓርክ ባስ ማድረግ የምትዩ አይነት አይደለም። ምክንያቱም 1-0 የሆኑ እነዛ ሁለት አስደናቂ የሌኒዮሮ ሸርተቴዎች ባይሆኑ ኖሮ በተለይ ካለም ዊልሰን ተቀይሮ ከገባ በኋላ ያገኛቸው የትራንዚሽን አጋጣሚዎች ነበሩ። ጎል ሊያስቆጠር ይችል ነበር። በመጀመሪያው አጋማሽ ማንቸስተር ዩናይትድ ከፍተኛ የኳስ ቁጥጥር ድርሻ ይኑረው፣ ጨዋታውን ዲክቴት የሚያደርግ ቡድን ይምሰል እንጂ ዌስትሃም በጃሬድ ቦዌን ወይ በሌሎቹ ተጫዋቾች የበለጠ አደገኛ የትራንዚሽን ቡድን ነበር። አንዳንድ ጥያቄዎች ይጠይቅ ነበር እና ዝም ብሎ ለመከላከል ብቻ ጎል እንዳይቆጠርበት ብቻ ወጣ ለዌስትሃም የሚያዋጣ አልነበረም፣ ጎል ማስቆጠር ስለነበረባቸው። ግን የኑኖ ቡድን ፌመስሊ እንደዚህ ነው የሚጫወተው በእንግሊዝ በተለይ በሰሩበት ጊዜ ሁሉ እና የ5-4-1 ሼፕ የነበረው ቡድኑ በሚከላከልበት ጊዜ አልፎ አልፎ ሲቹዌሽናል ፕሬሲንግ የሚባል እንደ ሁኔታው ለምሳሌ ማሊክ ፎፋና የሚባለው ተጫዋች አማድን አንዳንድ ጊዜ ፕሬስ ያደርገው ልታይ ትችላለች፣ ወይ አንዳንድ የማንቸስተር ዩናይትድን ተጫዋቾች ከራሳቸው የመከላከል ዞን እየወጡ ፕሬስ የሚያደርጉ ተጫዋቾች ማነው ማሊክ ዲዩፍ ማለት ነው። እንዲህ አይነት ተጫዋቾች ታያለሽ። ዝም ብሎ ወግ ማጥበቂያ መከላከል ብቻ ሳይሆን ሚክስም ያደርጉታል። ሌሎች የጨዋታ ባህሪያትም ነበሯቸው፣ ግን በአብዛኛው በሎ ብሎክ ነው የተጫወቱት እና ይሄ ነው ትልቁ ጥያቄ ነበረው። አይ ቲንክ ለዚህ ጥያቄ የሚያመረቃ መልስ ያገኘን አይመስለኝም ትላንትና። ግን ሼሽኮ ቢኖር ሌላ ዳይናሚክስ ሊሰጣቸው ይችል ነበር። ምክንያቱም እንዳልኩት ሁሉም ወደ ኋላ ድሮፕ የሚያደርጉ ናቸው። ኩኛ 10 ቁጥር ተጫዋች ነው ቤዚክሊ። በተደጋጋሚ ከተጋጣሚ ቡድን ሴንተር ሀፎች ጋር ሲጋፋ ክሮስ ሊያጠቃ ሲሞክር ልታዩ አትችልም። ግዙፍ ናቸው። የቀድሞ የአርሰናል የቼልሲ መሀል ተከላካዮች ናቸው ዲኖስ ማቭሮፓኖስ እና አግዘል ዲሳሲ። የእሱ ባህሪ ደግሞ የበለጠ ወደ ፖኬቶች መምጣት፣ ወደ ከጥልቅ አማካዮች ኳስ ለመቀበል መሞከር፣ እንዲህ አይነት ቴንደንሲ ያለው ተጫዋች ነው። አንዳንድ ጨዋታዎች ላይ ኩኛ ነበር ማነው እምቤሞ ነበር ይጀምር የነበረው። ምናልባት እምቤሞ ለሲቲ ጨዋታ ለአርሰናል ጨዋታ አይነት ልክ ስፔስ የሚያገኝባቸው ጨዋታዎች ወደ እነዛ ስፔሶች ድሪፍት ማድረግ የሚችልበት ስፔስ አይኖረውም ብሎ ስላሰበ እንደሆነ አላቅም ግራ ላይ ያጫወተው። በሌሎች ጨዋታዎች ላይ እሱ ነበር የመጨረሻው የማንቸስተር ዩናይትድ ተጫዋች ሆኖ ከፊት የምናየው። ትላንትና ኩኛን ነው የመረጠው። ግን ምናልባት ከእምቤሞ ከአማድ ወይ ከማቴዎስ ኩኛ አንደኛውን ቤንች አደረግሽ ማለት ነሰሰሪ ሌላ እቅድ አካል ሆኑ ማለት ነው። ከቤንች የምታስነስሹ መሳሪያ አለ ማለት ነው። ለምሳሌ እምቤሞን ግራ ላይ ማድረግ፣ አማድን የመጨረሻ 35 ደቂቃ ማጫወት ምንም ክፋት የለውም እና ምናልባት ያንን መሞከር ይችል ነበር። ግን እየሰራ የነበረ ፕላን ነው። ሎጂኩ ከምን እንደተነሳ ይገባኛል። እየሰራ የነበረ ፕላን ነው እና በዛ ምክንያት ይመስለኛል ለመቀጠል የፈለገው። ዌስትሃም ግን በጣም አስቸጋሪ ባላጋራ ነበር። እንዳልኩት በቅርብ ጊዜ ከማንቸስተር ዩናይትድ ጋር ያለው ሬከርድ በጣም ጥሩ ነው። ትላንትና ስፔሶችን ብሎክ የሚያደርግ የማንቸስተር ዩናይትድ ተጫዋቾችን ከመጨረሻው 30 ሜትር አደጋ ሊፈጥሩ ከሚችሉበት የሜዳ ስፍራ የበለጠ ርቀው ወደ ራሳቸው የሜዳ ስፍራ ተወስነው ኩኛም ቤሞም በተለይ መጀመሪያ አጋማሽ ሂት ማፓቸውን ብታይ በጣም ድሮፕ አድርገው ነበር ይጫወቱ የነበሩት። ይሄ ዌስትሃም የፈቀደው ቦታ ነው። አደገኛ ቦታ ላይ እንዳይገኙ ግን ፓስ ብዛቱ የኳስ ቁጥጥር መጠኑ ከፍተኛ እንዲሆን አድርጎታል። ወደ ስፔስ የሚሮጥበት ስፔስ እንዳይኖር እነዛን ስፔሶች ብሎክ አድርገዋል። ግን እንዳነሳሁት ሚክስ የሚያደርጉት ነበር። ማሊክ ዲዩፍ አልፎ አልፎ ይወጣል፣ አማድን ፕሬስ ያደርጋል። ሌሎችም ተጫዋቾች ሁለቱን አማካዮች ከሴንትራል ፕሮግሬሽን የሚባል ነገር እንዳይኖር ከካሰሚሮና ከሜኑ የሚመጡ ፓሶች ፔኔትሬቲቭ እንዳይሆኑ እነዛን ቦታዎች ብሎክ ያደርጋሉ። አንዳንድ ጊዜም ተጫዋቾቹን ፕሬስ ያደርጓቸዋል። ችግሩ ልክ እንደዚህ ሲሆን ወይ ሪፈረንስ አጥቂ ያስፈልጋል እንደ ሼሽኮ አይነት፣ ወይም የኳስ ቁጥጥሩ ቴምፖ ከፍተኛ መሆን አለበት። የኳስ ቅብብሉ መጠን ኳስ ቅብብሉ አለ፣ ግን የኳስ ቅብብሉ ፍጥነት በጣም አስፈላጊ ነው። ልክ እንደዚህ ተደራጅቶ የሚከላከል ቡድን ሲሆን በመስመር መሀል እነዚህን ፔኔትሬሽኖች ለማግኘት የግድ የኳስ ቁጥጥር መጠኑ ከፍተኛ ግን ፍጥነቱም ከፍተኛ መሆን አለበት። በጣም ስሎ ነበር በተለይ መጀመሪያ አጋማሽ ላይ 0.2 ነው የማንቸስተር ዩናይትድ የመጀመሪያ አጋማሽ ኤክስፔክትድ ጎልስ። ምንም እየተፈጠረ አልነበረም። ዌስትሃምን የሚያሰጋ ነገር እየተፈጠረ አልነበረም። ወይ ደግሞ ተጫዋቾቹ በ1v1 ጥሩ መሆን ነበረባቸው። ግን በአንድ ለአንድ መከላከል በጣም የተዋጣላቸው ሁለት የክንፍ ተከላካዮች ናቸው፣ የመስመር ተከላካዮች ናቸው። ማሊክ ዲዩፍም አሮን ዋንቢሳካ የማንቸስተር ዩናይትድ ደጋፊዎች በደንብ ያውቁታል። የማንቸስተር ዩናይትድ ተጫዋች ስለነበር ሊሚትድ ተጫዋች ነው አይደል? ግን በአንድ ለአንድ መከላከል ደግሞ በጣም አስደናቂ ተጫዋች ነው። በቀላሉ የምታልፊው ተጫዋች አይደለም። ዲዩፍም ፊዚካል አትሌቲክ የአፍሪካ ዋንጫ ላይ እንዳየ ነው በጣም ጥሩ ትልቅ ፖቴንሻል። አይ ቲንክ ዌስትሃም እንኳ ቢወርድ
በፕሪሚየር ሊግ የሚቆይ የሚመስለኝ አይነት በጣም ጥሩ ተጫዋች ነው። ስለዚህ በአንድ ላንድም ማሸነፍ አስቸጋሪ ይሆናል ማለት ነው። አንደኛው መፍትሄ የሎ ብሎክ ቡድኖችን አንሎክ ለማድረግ በአንድ ላንድ ማሸነፍ ነው። ሶስተኛው እና በአብዛኛው አርሰናል ግን ዩናይትድ በዚህ የውድድር ዘመን ብዙም የተጠቀመበት የቆመ ኳስ ጉዳይ ነው። ወይ በቆመ ኳስ ኢፌክቲቭ መሆን ያለብን። ትላንትና የማንቸስተር ዩናይትድ የኤክስጂ ከቆመ ኳስ 0.18 በቂ አልነበረም። ኦፍኮርስ 0.6 ነበር። ስለዚህ 1/3 ገደማ ይሆናል፣ ግን በቂ አልነበረም። አንደኛው ሩት አርሰናል ሳይወድ ነው በአንድ በኩል ወደ ቆመ ኳስ ብዙ እንዲሸጋገር የተገደደው። ምክንያቱም ሁሉም ቡድኖች በዚህ መንገድ ትልልቆቹ ቡድኖች አይቀሩ በዚህ መንገድ ይጫወታሉ ከአርሰናል ጋር። ስለዚህ የግድ ሌላ ሶሉሽን መፈለግ አለብሽ። አሁን ቅድም ካልኳቸው ሶሉሽኖች ወይ ሴንተር ፎርዋርድ ተጠቅሞ ታርጌት ማን ኖሮ ወደ እሱ ክሮስ ማድረግ፣ ወይ በአንድ ላንድ ማሸነፍ፣ ወይ የኳስ ቅብብሉን ፍጥነት መጨመር፣ ወይ ኢን ቢትዊን ደ ላይንስ ፖኬቶችን በሙቭመንት ማግኘት፣ እንዲህ አይነት መፍትሄዎች ካልሆነ ሴት ፕሌይ ግዴታ ነው። የአሁኑ የእግር ኳስ ባህር የተጋጣሚ ቡድኖች አጨዋወት ይህን እንዲሆን ያስገድዳል። አንድ ረጅም ጊዜ ያነበብኩት የጆናታን ዊልሰን አርቲክል ነበር። ከ2004 እስከ 2006 ባለው ጊዜ ኦፕታ የፖሴሽን ስታቲስቲክስን ዶክመንት ማድረግ ከጀመረበት ጊዜ ጀምሮ ከ70% በላይ የኳስ ቁጥጥር ብልጫ የያዙ ቡድኖች 3 ጊዜ ብቻ ነበሩ በ3 ሲዝን የነበሩት። 3 ጊዜ ብቻ። እንደዛ አልነበረም። አንደኛው ፖሴሽን አንደኛው ነን ፖሴሽን የሚባል ነገር አልነበረም። ትላንት እንደነበረው አይነት ጨዋታ ማለት ነው። አሁን በሳምንት ልታይ ትችላለሽ። 3 ቡድኖች 70% ብልጫ የወሰዱበትን ጨዋታ በሳምንት ወይ በ2 ሳምንት ልታይ ትችላለሽ። አሁን ልክ እንደዛ ነው። የመጀመሪያዎቹ 5 ቡድኖች ትልልቆቹ ከተቀሩት 15 ቡድኖች ጋር ሲጫወቱ እንዲህ አይነት ብዙ ጨዋታዎች ልናይ እንችላለን። አንዳንድ ጊዜ ዲዘርቢ ሲመጣ የብራይተን አሰልጣኝ ሆኖ ወይ ሌሎች አሰልጣኞች ወይ ፖተር ወይ ሌላ ጠንካራ ታክቲካል አይደንቲቲ ያለ አሰልጣኝ ሲመጣ ካልሆነ በስተቀር ብዙ ቡድኖች እንደዚህ ነው የሚጫወቱት። መፍትሄ ማግኘት አለብሽ ሰስቴንድ እንዲሆን ያ ውጤት ከእንደዚህ አይነት ብዙ ጊዜ ከምታገኛቸው ቡድኖች ጋር። ሲቲን 2 ነው በሲዝኑ በሙሉ የምታገኘው፣ አርሰናል 2 ነው፣ ሊቨርፑልን 2 ነው የምታገኘው። ቤዚክ ትልልቆቹ ጨዋታዎች እነዚህ ናቸው። ከዛ በስተቀር ያሉት ጨዋታዎችን የማሸነፊያ መፍትሄ ያስፈልጋል። ይሄ ደግሞ ትላንትና እንዳልኩት በጣም አጭር ጊዜ ነው የነበረው። አሰልጣኙ እንግዲህ ባለፈው አንድ ዩናይትድ ማንን መቅጠር አለበት የሚል ፕሮግራም በሰራን ጊዜ ለእኔ አንዱ ኮንሰርን የነበረው በሳምንት 2 ጨዋታ ማድረግ የሚችል አሰልጣኝ። አንድ ነጻ ሳምንት ሲኖርሽ እና ፕላንሽ ለቶተናም ብቻ መዘጋጀት ሲሆን እና ከሰኞ እስከ አርብ ምንም ጨዋታ ከሌለሽ በደንብ ታክቲካል ፕላንሽን ዳይጀስት ለማድረግ ተጫዋቾች ውስጥ ለማስረጽ ቲዮሬቲካሊም ፕራክቲካል ልምምድም ለመስራት እድል ይሰጣል። አሁን ይሄ ሚድዊክ ነው ኦልሞስት የቻምፒየንስ ሊግ ስኬጁል ማለት በቂ ጊዜ አይኖርም። አየሽ እና አንዱ ፈተና እሱ ነው። የተለያየ አይነት ባላጋራ ነው የሚገጥመሽ። ለተለያየ አይነት ተጋጣሚ የሚሆን የተለያየ አይነት የጨዋታ እቅድ ይዞ መምጣት ያስፈልጋል። ያ ሁኔታ ደግሞ ጊዜ የሚፈቅድ አይደለም። በሳምንቱ አጋማሽ ጨዋታ የምታደርጊ ከሆነ አሁን ካሪክ ያ ሌክዠሪ ነበር። በሳምንት ሙሉ ክሊን ሳምንታት ያገኛል። ይሄኛው ግን በማክሰኞ ዕለት የመጣ ጨዋታ ነው። አንዱ ፈተና እሱ ነው። ከሪከቨሪም አንጻር ሊሆን ይችላል፣ ከጨዋታ እቅድ አንጻርም ሊሆን ይችላል፣ ከዝግጅትም አንጻር ሊሆን ይችላል። ሚድዊክ መጫወት ፈተናው ከባዱ ነገር ሌላ ዳይናሚክስ ያለው ቡድን ስለሆነ ለዛ ደግሞ መዘጋጀት አለብሽ ለዌስትሃም እና ይሄም አንድ አሰልጣኙ ኃላፊነት ከተረከበበት ጊዜ ጀምሮ ለመጀመሪያ ጊዜ ነው ሚድዊክ የተጫወተው። እሱም አንድ ምክንያት ሊሆን ይችላል። ግን መጨረሻውና በጎ ነገር ዩናይትድ ጨዋታውን አልተሸነፈም። እሱ በጣም አስፈላጊ ነገር ነው። ያንን ሞመንተም ሳይሸነፉ መጓዝ መቻል እና የዌስትሃም አይነት ባላጋራ ግን ዌስትሃም በአሞሪምም ስር ኦልትራፎርድ ላይ ሄዶ አቻ ወጥቶ ነበር። በጠቅላላው የጨዋታ ፕላኑ ተመሳሳይ ነው። ትላንትናም በድጋሚ አቻ ወጥቷል። በጠቅላላው የጨዋታ ፕላኑ ተመሳሳይ ነው። ልዩነቱ ያኛውን ጨዋታ ዩናይትድ ቀድሞ ይመራ ነበር። የትላንትናውን ጨዋታ በሱቼክ ጎል አማካይነት ዌስትሃም ይመራ ነበር። ለዌስትሃም በጣም የሚያስቆጭ ነው። ምክንያቱም ባለፈው ቼልሲንም እንደዚሁ 2-0 እየመሩ በስታንፎርድ ብሪጅ ኦልሞስት ተመሳሳይ በሆነ የጨዋታ እቅድ 3-2 ተሸንፈው ነበር። ትላንትናም ከዚህ የተሻለ ሊሆን ይችል ነበር። ግን መጨረሻ ላይ ካሪክ ደግሞ ሪስኮች ወስዷል። እሱን ደግሞ ማድነቅ ያስፈልጋል። ምክንያቱም ምን ይላሉ አንዳንድ ሰዎች ትልልቅ አሰልጣኞች በሚቸገሩበት ጊዜ በ5 አጥቂ ይጨርሳሉ ይባላል። ሁሉንም ሪስክ ይወስዳሉ። የመጨረሻው 10 ደቂቃ ላይ በተለይ እንደዚህ አይነት ሪስኮች ነው የወሰደው። ግን ከዛም ቀድሞ ምናልባት እንግዲህ የሼሽኮ መግባት ከዘገየ ልትዩ ይችላል። 70ኛው ደቂቃ ላይ ነው ኦልሞስት የገባው። 68ኛው ደቂቃ ላይ ማቴዎስ ኩኛ ወጥቶ እሱ ነው የገባው።
ምናልባት ቀድሞ ቢያስገባ አንድ 15 ደቂቃ ቀድሞ ቢያስገባ እየሰራ አልነበረም ፕላኑ ክሊርሊ። እንዲያውም ማንቸስተር ዩናይትድ ሁለተኛው ሙከራ ለማድረግ ሁለተኛውን ሙከራ በጨዋታው ላይ የሰከንድ ሀፉን ብቻ ከወሰድሽ ከ45ኛው ደቂቃ እስከ 75ኛው ደቂቃ ድረስ አንድ ሙከራ ብቻ ነበር ያደረገው በ30 ደቂቃ ውስጥ ማለት ነው። እየሰራ አልነበረም ክሊርሊ። እየሰራ ካልሆነ ምናልባት አግሬሲቭ ሆኖ ቀድሞ አንድ 15 ደቂቃ ከዛም ቀድሞ ጨዋታውን እንኳ ባይጀምር ማለት ነው። ተጫዋቹ አይዲያል ይመስላል እንደዚህ አይነት ባላጋራ ግን እንደው ጨዋታውን እንኳ ባይጀምር ግን ምናልባት ምክንያቱም ትልልቆቹ ቡድኖች ያላቸው አንድ አድቫንቴጅ የሪሶርስ አድቫንቴጅ ነው። የአምስት ተጫዋቾች ለውጥ ሲኖር አምስት ከዌስትሃም አንጻር ሲታይ ከፍ ያለ ኳሊቲ ያላቸው ተጫዋቾች የማስገባት እድል አለሽ ማለት ነው። ስለዚህ ያንን የቤንች ሪሶርስ የበለጠ መጠቀም አለብሽ። የማንቸስተር ዩናይትድ ስኳድ በጣም ጥልቅ እንዳልሆነ ይገባኛል፣ ግን አማራጮች ነበሩት እንደ ሼሽኮ አይነት አማራጮች እና መጨረሻ ግን ሪስክ ወስዷል። እሱም የበለጠ ብዙ ተጫዋቾችን ኪችን ሲንክ ሞርወር የሚሉት አይነት በቃ ሁሉንም የማጥቃት ተጫዋቾቹን ሜዳ ውስጥ አስገብቶ ነበር እና እንዳልኩት ቅድም ዚርክዜ ጎል ለማስቆጠር ተቃርበዋል። በኋላ ሼሽኮ በጣም አስደናቂ ጎል አስቆጥሯል። አሁን ቀጥሎ እንግዲህ ከሞይስ ኤቨርተን ጋር ነው የሚጫወተው በአዲሱ የኤቨርተን ስቴዲየም በሂል ዲኪንሰን የሚባለው። እንደምታውቂው ደግሞ በዚህ ውድድር ዘመን ኤቨርተን በዚሁ ዌስትሃም ትላንት በተጫወተበት ፕላን አንዱ ነገር አስገዳጅ ሆኖበት በጊዜ ተጫዋች በቀይ ወጥቶበት ስለነበር ኦልትራፎርድ ላይ ያሸንፏል። ይሄ ለአሞሪምም አስቸጋሪ ነበር፣ ለካሪክም አስቸጋሪ ሊሆን ይችላል። ግን ካሪክን በተመለከተ ጀጅ ለማድረግ የሚያስቸግረው ምንድን ነው? በጣም አጭር የልምምድ ጊዜ የእሱ ቲም አይደለም። ኦፍኮርስ ያሸነፍ ክሬዲት ሰጫዋለች፣ ግን አንዱ ችግር ይሄኛው የበለጠ ፕሬፓሬሽን የሚፈልግ ነው። አሁን ከሲቲ ጋር ከመጫወቱ በፊት የ4 ቀን ልምምድ ብቻ ወይም 3 ቀን ልምምድ ብቻ ነው የነበረው። ይሄኛው የበለጠ ልምምድ ሜዳ ላይ ድሪል መደረግ ያለበት ነው። ኮምፓክት ሼፖችን ፔኔትሬት የማድረግ ልምምድ። በጠቅላላው ግን በጣም ጥሩ አጀማመር ነው፣ ምንም ጥያቄ የለውም። ከ15 ነጥብ 13 አግኝቷል። ጨዋታውም ካለቀ በኋላ አሰልጣኙ ኢን ዘ ግራንድ ስኪም ኦፍ ቲንግስ እንደው ጠቅላላውን ነገር ካያችሁት ለክፉ የሚሰጥ አይደለም፣ ከ15 ነጥብ 13 ነጥብ ይዘን መጀመር በጣም ጥሩ ነው ብሏል። በጣም ጥሩ ነው በጠቅላላው። ግን ያለች አንድ ጥያቄ እችኛዋ ጥያቄ ነች ማለት ነው። ሁልጊዜም እንደዚህ አይነት የኮምፓክት ሼፕ ቡድኖችን ለማሸነፍ የተዋጣለት ቢልዳፕ የተዋጣለት ኮንስትራክት ማድረግ መቻል፣ ማጥቃት ማደራጀት መቻል ማለት ነው። ማጥቃት ማደራጀት መቻል። ምክንያቱም አሁን እነዛ ጨዋታዎች ላይ አንዳንዶቹ ካየሻቸው ጎሎቹ የኢንዲቪዥዋል ኢምፕሮቫይዜሽንን የጠየቁ ናቸው አይደል? ለምሳሌ የዶርጉ ጎል አርሰናል ሪፒተብል አይደለም፣ ለመድገም ያስቸግራል። ምክንያቱም ፓተርን አይደለም፣ እዛ ሜዳ ላይ ያለ ኢምፕሮቫይዜሽን ነው። ዶርጉ እንደዚህ አይነት ጎል እንዲያስቆጥር ልምምድ አትሰሪ፣ ወይ ማቴዎስ ኩኛ አርሰናል ላይ ያስቆጠረው አይነት ጎል እንዲያስቆጥር ልምምድ አትሰሪ። ኢቭን ሼሽኮ ያስቆጠረውን ጎል ትናንትና እንዲያስቆጥር ልምምድ አትሰሪ። የበለጠ ኢንዲቪጁዋል ኢምፕሮቫይዜሽን ላይ የሚንጠለጠል ነው። ፓተርን ከሆነ ግን ሀሳብ ነው። ስለዚህ ልምምድ ሜዳ ላይ የሰራሽበት ድሪል የተደረገ ይሆናል። ድሪል የተደረገ ከሆነ ይደጋገማል፣ ሪፒተብል ነው ማለት ነው። አሁን ትልቁ ችግር እሱ ነው። ሪፒተብል ሙቭስ ደግሞ በቂ የልምምድ ጊዜ ያስፈልገዋል። እንግዲህ ይህንን የልምምድ ጊዜ በበቂ ሁኔታ ያገኛል መሰለኝም። ለዌስትሃም ግን ዌስትሃም ጥሩ 1 ነጥብ ብሎ ይቀበለው አላቅም። ምክንያቱም 96ኛው ደቂቃ ላይ ጎል ሲቆጠርብሽ እንደዛ አታዩ። በቃ በጣም የሚያስቆጭ እንዳጣሽው 2 ነጥብ እንደምትቆጥሪው 3 ነጥብ ሊያገኙ ይችሉ ነበር። ደግሞ እንዳነሳሁት በትራንዚሽን ያገኟቸው እድሎች ነበሯቸው። ቶተንሃም ትላንትና በሜዳው ተሸንፏል። ቶተንሃም ምንም ጥያቄ የለውም አሁን ላለመውረድ የሚደረግ ጣር ውስጥ ነው ያሉ። ቀጥሎ ከአርሰናል ጋር ነው የሚጫወተው የሰሜን ለንደን ደርቢ። ስቴዲየም ውስጥ የነበረው አትሞስፌር በጣም የከፋ ነው። በኒውካስል ተሸንፈዋል። በዌስትሃም እና በቶተንሃም መካከል ያለው የነጥብ ልዩነት 5 ነው። ግን ከነጥብ ልዩነቱ በላይ ቡድኖቹ ያላቸውን ባህሪ ማየት ያስፈልጋል። ዌስትሃም አንደኛ በጣም ኢንትረስቲንግ ዝውውሮች ፈጽሟል በጃንዋሪ እንደ ካስቴያኖስ፣ ቺያጎ አይነት ተጫዋቾች አምጥቷል። ሰመርቪል እንደ አዲስ ተጫዋች ሊቆጠር ይችላል። የፈጸሟቸው ዝውውሮች አሏቸው። ቶተንሃም ደግሞ በጣም በመጥፎ ፎርም ላይ ያለ ቡድን ነው። ቶተንሃም አይወርድም ማለት አትችም። አምናም 17ኛ ነበር። አሰልጣኝ ቶማስ ፍራንክ ከጨዋታው በኋላ ምንድን ነው ያሉት? የአለፈው ሲዝንም አንዱ ችግር የአውሮፓ ውድድሮች ከፕሪሚየር ሊግ ውድድሮች ጋር ብዙ ጉዳት እና ጠባብ ስኳድ ኖሮ ሁለቱን አንድ ላይ ማከናወን ነው። በዚህም አመት ልክ እንደዛ ሆኖብናል ብለዋል። ስለዚህ ፓተርን ነው ማለት ነው። አምናም እንደዛ ከሆነ ዘንድሮም እንደዛ ከሆነ በሁለቱም ሲዝኖች በአውሮፓ ውድድሮች
ስንጫወት ከሆነ ያ የሚገጥመን ችግር ነው ብለዋል። ግን ለዌስትሃም ትላንት አሸንፈው ቢሆን ኖሮ ከቶተናም ጋር የሚኖረው የነጥብ ልዩነት ወደ 3 ይጠብ ነበር ማለት ነው። አንድ ጌም ብቻ ሊሆን ይችል ነበር ማለት ነው። ቶተናም ቀጥሎ ኦፍኮርስ ሰሜን ለንደን ደርቢ ነው። ስለዚህ የቡድኖች ወቅታዊ ሁኔታ ብዙ ዲክቴት ላይ ያደርጋቸው ይችላል እንደዚህ አይነት ጨዋታዎችን። ግን የበለጠ ወደ ላለመውረድ ወደሚደረገው ትግል መጎተት ይችሉ ነበር። አሸንፈውታል በቅርብ ጊዜ ቶተናምን። ትላንትና ደግሞ ቶተናም በኒውካስል ሲሸነፍ ብዙ ተሳታፊዎች እንዲኖሩት ማድረግ ይችሉ ነበር። ዛሬ በእርግጥ ኖቲንገም ፎረስት የሚያሸንፍ ከሆነ በጣም ወሳኝ ጨዋታ ነው ለኖቲንገም ፎረስት። ኖቲንገም ፎረስት ነው 17ኛ ቦታ ላይ ያለው። ፎረስት ባለፈው በሊድስ በአሰቃቂ ሁኔታ ተሸንፏል። ዛሬ ከወልቭስ ጋር ነው የሚጫወተው በሲቲ ግራውንድ። ትጠብቂያለሽ ኖቲንገም ፎረስት እንዲያሸንፍ ወልቭስን። ወልቭስ ያው ኦልሞስት መውረዱ የታወቀ ቡድን ስለሆነ እና ላለመውረድ ከሚደረገው ትግል አንጻር ለዌስትሃም በጣም አስፈላጊ ነጥብ ነው ያጡት። ማለት በጠቅላላው ከጨዋታው ፊት ከዩናይትድ ጋር አቻ ትለያያላችሁ ብታያቸው 1 ነጥብ ታገኛላችሁ ብታያቸው የሚወዱት ይመስለኛል። ግን ጨዋታው ከተደረገ በኋላ 96ኛው ደቂቃ ድረስ ከመራሽ በኋላ የመራሽበት የጊዜ ርቀት 40 ምናምን ደቂቃ ከሆነ እና ዩናይትድ ያን ያህል የተዋጣለት ማጥቃት ካልነበረው ግብ ጠባቂዎች ለምሳሌ አስደናቂ ሆኖ ያኛው ቡድን 5-6 ትልልቅ የጎል እድሎች ፈጥሮ ከሆነ ሰርቫይቭ አድርግ ያለው ሊሆን ይችላል የምትዩ። ዩናይትድ እንደዛ እያደረገ አልነበረም እና ለዌስትሃም በጣም የሚያስቆጭ ይመስለኛል። ያው እንግዲህ ትልቅ ስቴዲየም ነው። ስቴዲየሙ ብቻውን ምንም ማለት ላይሆን ይችላል። ግን ይሄኛው አይነት የቶተናም ስቴዲየም የዌስትሃም ስቴዲየም እንግዲህ የዌስትሃም ስቴዲየም የለንደን ኦሊምፒክ 2016 ኦሊምፒክ የተደረገበት ስቴዲየም ነው። ከዛ የአትሌቲክ የሩጫ እንትኑን አወጡትና የበለጠ የእግር ኳስ ስቴዲየም ያደረጉት። ይህንኑ ስቴዲየም ቶተናምና ዌስትሃም ነበሩ የተፋለሙበት። መጨረሻ ላይ ዌስትሃም አሸነፈ እና የስቴዲየሙ ባለቤት ሆነ። የለንደን ኦሊምፒክ ስቴዲየም የተደረገበት ስቴዲየም ትልቅ በጣም ትልቅ ስቴዲየም ነው። ከእንግሊዝ ትልልቅ ስቴዲየሞች አንዱ ነው። የቶተናም ስቴዲየም ደግሞ ምናልባትም ቤርናቤው ይቀናቀነው ይሆናል እንጂ በሞደርኒቲ በስቴዲየሙ ዝመና ደግሞ በአውሮፓ አንደኛ የሚባል ስቴዲየም ነው እና ከሁለቱ አንዱ ስቴዲየም በሚቀጥለው ዓመት የቻምፒየንሺፕ እግር ኳስ ነው የሚደረግባቸው። አሁን ባለው ሁኔታ የዌስትሃም 18ኛ ነው፣ ቶተናም 16ኛ ነው። ግን ዛሬ ኖቲንገም ፎረስት ካሸነፈ ከቶተናም እኩል ይሆናል 29 ነጥብ ይሆናል። እና ቶተናም ምንም ጥያቄ የለውም። አሁን እኔ ቆያለሁ እስከ አርሰናል ጨዋታ ድረስ ብለዋል አሰልጣኙ። ይህንኑ አይነት ኔጌቲቭ ስፓይራል ይዘሽ እንዴት እንደምታቆይ አላቅም። አሁን ያለፉትን 5 ጨዋታዎች ብታይ ኤል ከ15 ነጥብ 2 ነጥብ ነው ያገኙት። ያለፉትን 5 ጨዋታዎች ሳምፕል ብቻ ብትወስጂ እንዴት የሚቆዩበት ፊዚቢሊቲ አለ አልመሰለኝም። ግን ዌስትሃም ከዚህ ኮንቴክስት ላለመውረድ ከሚደረገውና ጨዋታው ላይ ከነበረው ሁኔታ አንጻር የሚቆጩበት አይነት ሊሆን ይችላል እና በዚህ መንገድ እንግዲህ ማንቸስተር ዩናይትድ ትላንትና ከዌስትሃም ጋር አቻ ተለያይቷል። አስቶን ቪላ ላይ የበለጠ መጠጋት የሚችልበት እድል ነበረው። ትላንትና ቢያሸንፍ ኖሮ ቢያንስ ለጊዜው ከቪላ ጋር እኩል መሆን ይችል ነበር፣ 47 መሆን ይችል ነበር። ዛሬ አስቶን ቪላ ይጫወታል ከብራይተን ጋር በሜዳው ነው የሚጫወተው። ከዚህ ዓመት ምርጥ የፕሪሚየር ሊግ ጨዋታዎች መካከል አንደኛው በአሜክስ በቪላና በብራይተን መካከል የተደረገውን 4-3 ያለቀው ጨዋታ ነበር። እንደዚህ አይነት ክላሲክ ጨዋታ ሲደገምና እንደሆነ አላቅም። ግን ቪላ የሚያሸንፍ ከሆነ ያቺን በፈር ሳምንቱ መጨረሻ ከቦርንመዝ ጋር አቻ በመለያየቱ ምክንያት የተፈጠረችዋን የጠበበችዋን ጋፕ እንደገና ማስፋት የሚችልበት እድል አለው። ግን ቼልሲ አላሸነፈም። ስለዚህ ከቼልሲ ጋር ያለው የ1 ነጥብ ማርጅን ቀጥሏል። ዛሬ ሊቨርፑል የሚያሸንፍ ከሆነ ግን ሊጠጋቸው ይችላል። ቀላል ጨዋታ አይደለም። በስቴዲየም ኦፍ ላይት አይ ቲንክ ሰንደርላንድ በዚህ ዓመት በስቴዲየም ኦፍ ላይት ምንም ጨዋታ አልተሸነፈም። በዛ ላይ የቀኝ ተከላካይ የሚባል ነገር የላቸውም። አርነ ስሎት ትላንትና በጣም ሀቀኝነት ይታይባቸው ነበር። የሊቨርፑልን የቻምፒየንስ ሊግ የሊቨርፑልን የፕሪሚየር ሊግ ሲዝን ያለ ቻምፒየንስ ሊግ ቦታ ተቀባይነት የለውም ብለዋል። አክሴፕተብ ጋዜጠኛውን የጠየቃቸው ተቀባይነት አለው ብለህ ታስባለህ ሲሏቸው የለውም፣ ግን ምን እንደሚያመጣ እናውቃለን። ለምን እንደዛ እንዳሉ አላውቅም። ግን ወደ እሳቸው ወደ ሊቨርፑል ኃላፊነት በመጡበት ጊዜ ፌዴሪኮ ኪየሳን ብቻ ነበር ያስፈረሙት። ፌዴሪኮ ኪየሳን ብቻ ያስፈረም ነው ከዩሮፓ ሊግ ሲዝን ከመጣም በኋላ ነው። ስለ ሊቨርፑል የቻምፒየንስ ሊግ ገንዘብ ማግኘት ማለት እንደዛ ነው። የዝውውር ፕላንሽን ይወስነዋል። ስለዚህ ለእኛ በጣም ወሳኝ ነው፣ በተለይ በሞዴላችን ምክንያት ሰልፍ ሰስቴናብል ሞዴል ስለሆነ ብለዋል። ጫና አለ ሊቨርፑል ላይ። ዛሬ ግን ከባድ ተጋጣሚ ነው ሰንደርላንድ። የሚያሸንፍ ከሆነ ከቼልሲ ጋር ወደ 2 የነጥብ ልዩነቱን ከዩናይትድ ጋር ወደ 3 ማጥበብ የሚችልበት እድል አለው። ሊቨርፑል ከቼልሲ ጋር ከማንቸስተር ዩናይትድም ጋር ይጫወታል። ከቼልሲ ጋር በሜዳው መሰለኝ በአንፊልድ፣ ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ ይጫወታል። ትልቅ ጨዋታ መሆኑ ጥያቄ የለውም። አሁን ለጊዜው ግን ዩናይትድ በካሪክ ስር አሁንም አልተሸነፈም። ግን ትላንትና ከሁሉም ቀዝቀዝ ያለው ፐርፎርማንስ ነበር።
እስኪ ደግሞ የተወሰነ አድማጫችን አስተያየት እንቀበል ለዚህ ጉዳይ ላይ። ፍጹም ሀፍቱ ሚል አድማጫችን ለትናንትናው አቻ ውጤት ብቸኛው ተጠያቂ የዩናይትድ 5 ጨዋታ ካላሸነፈ ጸጉሬን አልላጭም ያለው ደጋፊ ነው ብሎናል። ቢኒ ሚል አድማጫችን ደግሞ ትልልቅ ተጫዋቾች ሲስቱ አይተናል። እንደዚህ አይነት ኳሶች ክርስቲያኖን ጨምሮ ከአእምሮ ጋር የተያያዘ ይመስለኛል። የማሸነፊያ ጎል ባለቀ ሰዓት ለማግባት ካለ ጉጉት የተነሳ ነው ብዬ አስባለሁ ብሎናል። ጆን ሚል አድማጫችን ደግሞ እኔ የካሪክ ማሸነፍ ውጤቶች ከምክንያት መካከል ካለ ጫና መጫወቱ ነው ብዬ አስባለሁ። ትናንትናው ደግሞ በአንድ ደጋፊው ጸጉርና በሚዲያው ያሸነፈውን በሚል አጣብቂኝ ስር ገብቶ ነበረ ብሎናል። ኪሩቤል ግዛው ሚል አድማጫችን ደግሞ በትናንትናው ጨዋታ ላይ የካሪክ ቅያሬዎች ጥሩ ነበሩ። ቢያንስ አቻ ወጥቶ እዛው 4ኛ ደረጃ ላይ መቀመጥ ይችላል። በ5 ጨዋታ 13 ነጥብ ሰብስቧል ብሎናል ኪሩቤል። ዮናስ የሚል አድማጫችን ደግሞ ትናንትና ለእኔ 2 ነጥብ አጣን ሳይሆን 1 ነጥብ አገኘን ባይነኝ። ኑኖ በራሱ ካሪክ ከአርሰናልና ሲቲ ይዞት የቀረበው የጨዋታ አቀራረብ ይዘው ነው የገቡት። ሲበዛ ኮምፓክትና ኦርጋናይዝ ነበሩ። ዩናይትዶች ስፔስ ለማግኘት በእጅጉን ሲቸገሩ ተመልክተናል። ካሪክ በኔ እምነት 2 ስህተቶችን ሰርቷል። አንደኛ ኩኛን ሳይሆን አማድን ነበር በሼሽኮ መቀየር የነበረበት። ሁለተኛ ኮቢን መቀየር ነበረበት። ላለው ጥሩ አልነበረበት ላይ ወደ መጨረሻ ደቂቃ መሮጡን አቁሞ ነበረ። ዩሮያን ኳስ ብሎክ ባደርገው ትራውሬ ትራክ ስላላደረገው ነበር የሚቆጠረው። ኩኛን የሚጠቀምበት መንገድም ብዙ ምቾት አልሰጠኝም ብሎናል። ሚስባህ የሚል አድማጫችን ደግሞ ለዩናይትድ አቻ ውጤት መጥፎ አይመስለኝ። የሚያሳዝነው ያ ጸጉሯሙ ልጅ ነው። የቼልሲ ነጥብ መጣል ተጠያቂው ፓልመር ይመስለኛል። ሰው ከዛች ርቀት እንዴት ባዶ ኳስ ይስታል ብሎናል። አዩብ መርጃን የሚል አድማጫችን ደግሞ በርናንዶ ፔፕ ለምን እንዳቆየ አሁን እየተረዳን ይመስለኛል። ሁሉም የሜዳ ክፍል ያካልላል፣ አይደክመውም፣ ጉዳት የማያጠቃው ተጫዋች ነው። ከግል ውጤት ይልቅ ለቡድን ስራ የሚጨነቅ ነው። ዘንድሮ ሲቲ ሻምፒዮን ከሆነ ምን ጊዜም ከማይረሱ ተጫዋቾች በርናንዶ ሲልቫ ነው የሚሆነው ብሎናል። ሌላኛው አድማጫችን ጂጂ ፔፕ የሚል አድማጫችን ደግሞ ካሪክ 4 ጨዋታዎችን አሸንፏል ብሎናል። የአሞሪም ስህተቶችን ማረም ኤሊት ግን የሚያስብል አይደለም፣ ሜኑ ፔድሪ አይደለም ብሎናል። ዳጊ አለባቸው የሚል አድማጫችን ደግሞ ትላልቅ ጨዋታዎች የሊጉ ሻምፒዮናን አይወስኑም። አርሰናል በዚህ አመት በሊቨርፑል 5 ነጥብ አጣው ወይም በዩናይትድ ተሸንፎ ከቼልሲና ሲቲ ነጥብ ተጋርቶ አሁንም ሊጉን ይመራሉ። ምክንያቱም ትልልቅ ቡድኖች ሁልጊዜ እርስ በርስ ነጥብ ይቀማማሉ። ሊቨርፑል አርሰናልን አሸንፎ በቼልሲ በዩናይትድ ወይም በሲቲ ይሸነፋል፣ ወይም ደግሞ ሲቲ ሊቨርፑልን አሸንፎ በዩናይትድ ይሸነፋል። ቼልሲም ዩናይትድም እንደዚሁ። በጣም አስፈላጊው ነገር ከሌሎቹ ማሸነፍ ከሚጠበቁበት ምናልባትም በደረጃ ሰንጠረዥ ከወገብ በታች ባሉ ቡድኖች የምትሰበስበው ነጥብ ነው። ቼልሲ ወይም ሊቨርፑል በውድድር አመቱ መጨረሻ ዋንጫ ሲያጡ የሚያጡት በሊድስና በርንማውዝ በጣሉ 8ና 9 ነጥብ ነው የሚሆነው። በተቃራኒው አርሰናል ደግሞ ዋንጫ ካሸነፈ የሚያሸንፉት ከነዚህ ቡድኖች በወሰዱት 12 ነጥብ ነው። ወይም የዩናይትድ ዋንጫ የሚያጣው ከዌስትሃም በርንሌ ወይም ደግሞ ወልቭስ በጣሉ 8 ነጥብ ነው። እንዲሁም ደግሞ አርሰናል ከነዚህ ቡድኖች የሚሰበስበው 18 ነጥብ ነው የሚሆነው። አርሰናል እያንዳንዱን ጨዋታ በትኩረት በጥንቃቄና በዲሲፕሊን ይጫወታሉ። ተጋጣሚያቸው ምንም ይሁን ማን። ለዚህም የደረጃ ሰንጠረዡን የሚመሩት። ለዚህም ነው ሻምፒዮን መሆን የሚገባቸው ብሎናል። ተመሻ አረገ የሚል አድማጫችን ትናንትና ማንቸስተር ዩናይትድ ከሜዳ ውጪ ተጉዞ በሰሞኑኛ ጥሩ አቋም ላይ ያለው ዌስትሃምን ሲገጥም ቀላል ጨዋታ እንደማይሆን ጠብቄ ነበር። እንደውም በአንጻራዊነት ካለፉት 4 ጨዋታዎች በ90 ደቂቃ ፐርፎርማንስ የማታው ጨዋታ ከባድ ነበር። ኑኖ ስፕሪቶን አለማድረግ ንፉግነት ነው። እዚህ ጋር በጨዋታ የመጀመሪያ አጋማሽ ላይ የሉክሾ ሙከራ ቢሳካ ያዳነበት ሞመንት ጨዋታውን ለዩናይትድ የበለጠ ከባድ አድርጎታልና በመጀመሪያ 45 ጥሩ ኳስ ያላየንበት ከኩኛ ይልቅ አማድ 90 ደቂቃ መቆየት እንዳልነበረበት የታዘብንበት፣ ሴላመስ ጥሩ ሆነ መሸበት፣ ለኔሮ ተቀይሮ ገብቶ ቡድን ከመሸነፍ እንዲያድን ያደረገበት፣ ሼሽኮ ቋሚ 11 መሰለፍ እንደሚገባ ያየንበት ምሽት ነበር። ሌላው ጥሩ ነገር ለዩናይትድ ቼልሲ ነጥብ ጥሏል። ከዚህ በኋላ ማንቸስተር ዩናይትድ 2 ሳምንት አርፎ ነው የሚጫወተውና ካሪክና ልጆቹ ጥሩ የመዘጋጃ ጊዜ ይኖራቸዋል ብዬ አስባለሁ። መልካም ቀን። ተመስገን ጌትዬ ነኝ ከሞጆ ብሎናል። አብዱልፈታ የሰውየውን ጸጉር አለማስቆረጣቸው እንጂ ከ5 ጨዋታ 4 አሸንፎ 1 አቻ በጣም አሪፍ ውጤት ነው። ሊድስን በሜዳና ከሜዳ ውጪ 6 ነጥብ አጠቃላይ 9 ጎል አስቆጥሮ ለማሸነፍ አርሰናል መሆን ይጠይቃል። በርናንዶ ሲልቫ ግን እጅግ በጣም የምጠላው ተጫዋች ነው ብሎናል። አጃሂማም ተጫዋቾች አዲስ አሰልጣኝ ሲቀጠር ለመመረጥ ቤንች ላለመቀመጥ ብለው እስከ ጥግ ድረስ ይጫወታል። ያን ጊዜ ጫጉላ ጊዜ ተብሎ ነው የሚጠራው። ማንቸስተር ቤትም ቢሆን እየሆነ ያለው ይሄ ነው። የካራቦ ካፕ ጨዋታ የለበትም። ኤፍኤ ካፕ፣ ሻምፒየንስ ሊግ የለበትም። ለአንድ ሊግ
4 የሚጫወት ክለብ ነው በአንድ ሊግ ከአራቱ አንድ ብቻ የሚጫወት ክለብ ነው። ቢሆንም ግን ማንቸስተር ትክክለኛ ፐርፎርማንስ የካሪክ ብቃት የምናየው ካሁን በኋላ ነው። ምክንያቱም የጫጉላው ጊዜ አብቅቷል። አጃሂብ ኢማም ነኝ ከሳውዲ አረቢያ ሪያድ ብሎናል። የመጨረሻ ስቴት እንቀበል። ብረሽ ተስፋ ዌስትሃም 3 እድል ይዞ የገባ ይመስለኛል። አንደኛ ሜዳውን፣ ሁለተኛ ወራጅ ቀጠና ላይ መሆኑን፣ ሶስተኛው ደግሞ ጸጉሩን አልቆረጥም ያለው ልጅ ነው። ለዩናይትድ ቀላል ፈተና አልነበረም። ጥቅጥቅ ብሎ የሚከላከል በመልሶ ማጥቃት ጃርድ ቦን፣ ሰመርቪል የመሳሰሉ አደገኛ ሙከራዎችን ያደርጉ ነበር። ለማንቼ ሆነ ለዛ ጸጉሩን አልቆረጥም ላለው ልጅ አቻ መጥፎ አይመስለኝም። ልጁ ግን በግማሽ ቢላጨው ለ5 ጨዋታ እኮ አንድ እኮ ነበር የጎደለው። መልካም ሰው ቢሆን ይሄን ማገናዘብ ይችል ነበር። አየር ያዘብን እኮ ገን ብሏል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።